ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? ደህና ነኝ እግዚአብሔር ይመስገን። ይህ ቪዲዮ ትንሽ አንድ ሁለት ሳምንት ሆኗል ወደ እናንተ አላደረስኩም። ያው ስላልተመቸኝ ማለት ነው ቤተሰቦቼ። ያው አንዳንዶቹ ብዙዎቹ እንዴት ነው የኑሮ የኢትዮጵያ ኑሮ ውድነት ምናምን ትሉኛላችሁና አሁን እቺን ያያችኋት ዘይት ማለት ነው ያው እንደዛ ስላችሁ ሀገራችሁን እንድትፈሩ ምናምን አይደለም፣ ያለውን ነገር እንድታቁ ሰው እንዴት እየኖረ እንዳለ ያው ለማወቅ ያህል ነው እንጂ እግዚአብሔር ይመስገን ሰው በፈጣሪ ቸርነት እየኖረ ነው። ፈጣሪ ደግሞ ከዚህ የባሰ ያምጣብን እንጂ ኢትዮጵያ ውስጥ የኑሮ ውድነት በጣም ከባድ ሆኗል። እቺን አሁን ያያችኋት ዘይት 450 ብር ነችና 1 ሊትር እና ትንሽ ችግር ነው። ትኖራላችሁ የእውነት ባለው ነገር አብቃቅታችሁ ጤና ካላችሁ ጎበዝ ከሆናችሁ ትኖራላችሁ የእውነት። እና እቺ አሁን መቼም ለእናንተ ይሆናል ብዬ ያየሁትን ነገር ዝም ስለማልል እቺ ግድግዳ ላይ የሰንሰለት ያለበት ምጣድያ ብዙዎቻችሁ ታውቁታላችሁ። እንደዚህ ጠባብ ቤት ኮንዶሚኒየም ምናምን የሆነ ቤት በጣም አሪፍ ነች። መግዛት ሀሳብ ያላችሁ እቺ አሁን የእንጀራ ምጣድ ነች ማለት ነው። ልክ እንደ ላፕቶፕ ነው የምትዘረጋው። ጋግራችሁ ስትጨርሱ ደግሞ መልሳችሁ እንደዚህ ታጥፎ ይቀመጣል ማለት ነው። በጣም ቦታ ቆጣቢ ነች። እንደዚህ ክችናችሁ ኩሽናችሁ ጠባብ ለሆነባችሁ ተመልካቾቼ ማለት ነው በጣም አሪፍ ነች። ግዙት። ወደ ቤታችሁ ወደ ሀገራችሁ ስገቡ ፈጣሪ ደግሞ የራሳችን ቤት ይስጠንና እንደዚህ ብታደርጉ አሪፍ ነው። ቦታ ይቆጥባል። አሁን ባለ አራቱ ምናምን በጣም ነው ቦታ ያጠባል ብቻ እና እቺ ምጣድ በጣም አሪፍ ነች። ግዙት ለማለት ነው። ምንድነው እንዳትሉት ምጣድ ነው፣ የእንጀራ ምጣድ ነው። የምታውቁት ታውቁታላችሁ። ደግሞ የማያውቅ ሰው ስለሚኖር ብዬ ነው ጓደኞቼ ለእናንተ ይጠቅማል ብዬ ያየሁትን ዝም ስለማልል ማለት ነው። እና ፈጣሪ ደግሞ በሰላም ለሀገራችሁ ያብቃ በመጀመሪያ ማለት ነው። ከስደት ወደ ሀገራችሁ በሰላም ያስገባችሁ፣ ጤና ሚስጣችሁ እህቶቼ። ስለ ኑሮ ውድነት ዛሬ ልናወራ ነው። ያው ትላንትናም አንድ ቪዲዮ ለቅቄ ያለው እየጠፋው ነው። እቺ ቪዲዮ ደግሞ 2 ሳምንት 15 ቀን ትሆናለችና ምንም አልተመቸኝም። ብቻ ቤት አልውልምና ጓደኞቼ ምን ለማለት ፈልጌ ነው፣ ኑሮ ውድነቱ በጣም ከባድ ነው። ግን ይህንን እየሰማችሁ በሰው ሀገር ቅሩ ለማለት ፈልጌ ሳይሆን ሁሉ ነገር ውድ ነው። በፊትና አሁን ስታነጻጽሩ በጣም ሰማይና ምድር ነውና አሁን እቺ ዘይት ከ2 ሳምንት በፊት ነበር የገዛዋት። አሁን ደግሞ ጨምራለች። አይደለም 2 ሳምንት፣ ዛሬ የገዛችሁትን ነገር ነገ ደግሞ ጨምሮ ነው የምታገኙትና አስቸጋሪ ነው። ግን ያው ተመስገን ብላችሁ መኖር ነው እንጂ አሁን ያለበት እንጃ። እዚህ ብቻ እኮ ኢትዮጵያ ብቻ አይደለም፣ እንደዚህ አረብ ሀገርም እኮ ያው እነሱ ስላላቸው ምንም እንትን ላይመስላችሁ ይችላል። ግን ኑሮ ውድነት ዓለም በሙሉ ነው። ያው ኢትዮጵያ ላይ ነው እንጂ የሚብሰው እና ባላችሁት ነገር ፈጣሪን አመስግናችሁ ኑሩ እንጂ እህቶቼ። የኑሮ ውድነቱ በጣም ከባድ ነው። ገንዘባችሁን አታጥፉ። ኢትዮጵያ እንደመጣችሁ ቀጥታ ወደ ስራ ነው እንጂ ጊዜ ማባከን አያስፈልግም። በቃ ሳታዩት ነው ገንዘባችሁ ከእጃችሁ በቃ ባዶ የሚሆነውና ያው እኛ በጣም አረብ ሀገር ሄደን የመጣን ሰዎች ወደ ሰፊ ነን። በቃ እኔ እንጃ ሰው መከልከል አንችልም አይደለም። እንደዚህ የተቸገረ ሰው ካየን ምናምን እንደዚህ ከሰው ጋር ስንወጣ ሻይ ይዘናል። ያው ሰው ትጋብዛላችሁ፣ ቡና እንኳን ሻይ ጠጥታችሁ ምናምን 1 2 3 ጓደኞች ጋር ካላችሁ ትከፍላላችሁ። ሰውም ደግሞ እሷ እኮ ከአረብ ሀገር ነው የመጣችሁ ምናምን ይላሉ። ገንዘብ ተሸክመን የመጣን ነው ይመስላቸውና እና ካየሁት ነገር ከመጣችሁ ቀጥ ብላችሁ ራሳችሁ ወደ ስራ ራሳችሁ ቢዚ ማድረግ ነው እንጂ እንደዚህ ከጓደኞቻችሁ ጋር ምናምን ከቤተሰብ ጋር እንደዚህ ወጣ ወጣ የምትሉ ከሆነ ገንዘቦቻችሁ ሳታስቡ ከእጃችሁ ብን ብሎ ነው የሚጠፋውና ያው የአረብ ሀገር ገንዘብ አይበረከትም ይባላል። ግን
እኛም ጋር ችግር አለ። እውነቴን ነው የምላችሁና እኛ ገንዘቡን በደንብ መያዝ ያለብን እሱ መቼም እግር የለውምና በእርግጥ አይበረክትም። የሆነ በቃ ብቻ ሴጣን አለው። እኛ ጋም ችግር ያለ አያዝ ችግር አለ። እንዴት ሆነን እንደምናመጣ እዚህ ስንመጣ ርስት ነው የምናደርገው። በቃ በጣም ነው እንጃ እኔንም ጨምሮ በጣም የዋሃችንን በቃ ግን ክፉ ሁኑ እያልኩኝ ሳይሆን በቃ ለራሳችሁ አስቡ። የሆነ ጊዜ እኮ እናንተ ስታጡ ዞር ብሎ ማያችሁ የለምና አገራችሁ ስትመጡ ቀጥ ብላችሁ መጀመሪያ ታስባላችሁ የምትሰሩበትን ነገር ምን እንደምትሰሩ አካባቢያችሁ ምናምን በደንብ ያላችሁበትን ቤተሰብም ሆነ ዘመድም እያነጋገራችሁ መጀመሪያ ታመቻቻላችሁ። እና ወይ እዛ መጥቼ 1-2 ወር አሪፌ ምናምን የሚባል ነገር የለም። ስታርፊ ገንዘብ ነው የምታወጪ። ማንም እንትን የሚልልሽ የለምና ቀጥ ብላችሁ ወደ እረፍት ነው። ምንም እዚች ምድር ላይ ስንሞት ብቻ ነው የምናርፈውና እህቶቼ እንደመጣችሁ ወደ ስራ የምትመለሱም ከሆነ ደግሞ ወደ ፕሮሰሱ ወደ ቶሎ ብላችሁ ብትመለሱ አሪፍ ነው። የኑሮ ውድነቱ አስቸጋሪ ነው። የያዛችሁት ገንዘብ ሳታዩት ነው በቃ የሚባክነውና አስቸጋሪ ነው። ብቻ ይሁን ተመስገን ጤና አለን። ነገ ደግሞ ሰርተን እናገኛለን። ነገ ሰርተን እናገኛለን ደግሞ ብለን ያለንን ነገር ማባከን የለብንም። በአግባቡ መያዝ ነው ያለብን ለማለት ፈልጋለሁ። እህቶቼ በርቱ፣ ጠንክሩ። እዛ ሆናችሁ ደግሞ ገንዘቦቻችሁ በአግባቡ እንትን እያላችሁ በቃ የሆነ እዛ ሆነን በየወሩ የምናገኛት ገንዘብ እያሰብን ምንም አይመስለንም። የሆነ ቤተሰብ ዘመድ ስጠይቀን የ2 ወር የ3 ወር አንስተን ነው የምንሰጠውና እዚህ በታችሁ ደግሞ ስታስቡ ያኔ ምን ሆኜ ነበረ እንደዚህ ጅል የሆንኩት እያላችሁ ውስጣችሁን እንትን ይሰማችኋልና ምን ለማለት ፈልጌ ነው፣ ገንዘቦቻችሁን በአግባቡ ያዙ፣ አታባክኑ ውዶቼ። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ዩቲዩብ በጣም እየቀዘቀዘ ነው። እስቲ 10 ሺህ ያስገቡኝ። ይሄ ደግሞ ቴስቲ ሶያ ነው የሚባለው። የጾም ነው፣ በአትክልት ነው የሚሰራውና በጣም ቆንጆ ነው። እና አሰራሩ ደግሞ መጀመሪያ በፈላ ውሃ ውስጥ ተከቱታላችሁ። ከዛ 5 ደቂቃ ምናምን እንደቆየ በማጥለያ ታደርጉና ለብቻው ታስቀምጣላችሁ። ሽንኩርት ታቁላሉና በበርበሬ ባለው ነገር በቲማቲም ምናምን አድርጋችሁ አሳምራችሁ መጨመር ነው። ደስ ይላል። ያው የታሸገ ነገር ሁሌ እንደዚህ ባትጠቀሙ ደግሞ መልካም ነው። አንዳንዴ ደግሞ የሆነ የሚሰሩት ነገር ግራ ስገባችሁ እና ብትሰሩ ብትጠቀሙ አሪፍ ነው። በተደጋጋሚም ደግሞ እንደዚህ የታሸጉ ነገሮች አታብዙ ይላሉ ሐኪሞችና እንደዛ አድርጉ። ያ ብዙ ነገር አለ እኮ አሪፍ ነው። እንደውም እኮ ጾም ሲገባ ጾምም ኖረ ኢትዮጵያ ውስጥ መቼም በየቀኑ ስጋ የሚበላ የለምና በነገራችን ላይ ወደዚህ ወደኛ ማለት ነው። አሁን እኔ ያለሁት አክስቴ ቤት ነው። ወደኛ ቤተሰብ እናት አባቴ ቤት ከአርብ ሮብ ውጪ ስጋ ማለቴ ፋሲካ ውስጥ በርግጥ ይጾማሉ። ከአርብ ሮብ ውጪ አባቴ ስጋ ነው የሚሸጠውና ሁሌ ስጋ ነው እና የዛ ሀገር ስጋው ራሱ ጣዕሙ በጣም ነው የሚለያየው። በጣም ነው የሚገርማችሁ። እዛ ሀገር ቅቤው ምናምኑ በቃ የሆነ ሽታው ለየት ይላል። ወደ አዲስ አበባ ደግሞ ስትመጡ ስጋውም ስጋ አይልም። እኔ ሰጋቱራ ምናምን ስለሚበሉ ይመስለኛል፣ አላውቅም። ብቻ ቅቤው ሞራ ነው የሚለው። የዛ ሀገሩ ደግሞ እውነት ተቀብታችሁ ራሱ ሽታው በጣም ነው በቃ ደስ የሚለውና በቃ አያስጠላም። ሽታው የሆነ ደስ የሚል እንትን አለው። ወተት ነው የሚለውና እንደዛ ስላችሁ ደግሞ እኔ ብቻ አላውቅም። የአዲስ አበባ ቅቤ ሞራ ነው የሚለው። እኔ እንጃ። ስጋውም እንደዛ ወደኛ ከሀገር ቤት ወደዚህ ሲመጣ ስጋ ይዤ ነው የመጣሁትና በጣም ነው የተገረሙ ማለት ያው አንዳንዴ ከክፍለ ሀገር ሰው ሲመጣ ምናምን ስጋ ይላክላቸዋል እንደዚህ ገንፈል ተደርጎ ምናምን ነገርና ወደዛ ያለ ወደ ክፍለ ሀገር ያለው ከፍቶች የተፈጥሮ ሳር ስለሚበሉ ይመስለኛልና የስጋ ጣዕሙም በጣም ነው የሚለያየው። እና ያለውን ነገር ትሰራላችሁ። ጾም ውስጥ ሁሌም እኮ እንትን የሚል ሰው የለም፣ ሁሌም ስጋ የሚበላ የለምና ውዶቼ ወዳችኋለሁ። የሰራሁት ይሄንን ይመስላል። በያላችሁበት መልካም ጊዜ መልካም ቆይታ። ሰብስክራይብ፣ ላይክ፣ ሼር ማርጉ። ወዳችኋለሁ። አበረታቱኝ። ቻው